ሰይድ ወረባቦ ከዱባይ ተባረረ ወይም ደግሞ ከዱባይ ቃማውን አበላሽቶበት ወደ ሀገር ሊገባ እንደሆነ እየተናገረ ነው። ብቻ ይሄ ጉዳይ እንዴት መጣበት? ሰሞኑን እንግዲህ በተነሳው በሃኒ ጉዳይ የመን በታገተች ሞታለች ብትባለው ነው። እስቲ አዳምጠነው እንመለስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ አልহামዱሊላህ ለኩል ሸይ ለሁሉም ነገር አላህ ምስጋና ይገባው። እሱ ያለው ብቻ እንጂ አይሆንም። ምናልባት ሰዎች ሰበብ ሊሆኑ ይችላሉ እንጂ መጀመሪያ አላህ ያለው ነው የሚሆነው። አላህ ደግሞ አንድን ክፉ ሲያመጣ ከኋላው ኸይር ይዞ ነው ኢንሻአላህ። እንግዲህ ሁላችሁም እንደምታውቁት እኔ ወደ ኢማራት ከመጣው ገና 6 ወሬ። በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም። ወጥቼ ገብቼ ስራዬ ነው። ከስራዬ ውጪ እንደድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬ ማላቅ። እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ። በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበር። በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ለታ ስፖንሰር ጋር ቀረብኩኝ። ምንም አይነት ሪዝንም አልነገሩን። ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንሰል ተደረገ። የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ። ዝም ብለ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወደየትም እንደምሄድ ግራ ገብቶኛል። ሁላችሁም እንግዲህ በተለይ ደግሞ ይሄን ጉዳይ የኤምባሲ ሰዎች መፍታት የምትችሉ ከሆነ ትብብራችሁን እንሻለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እንደሰማችሁት ነው። በጣም ያሳዝናል። ይሄ ልጅ ከሳውዲ ገባ፣ ቀጥታ ዱባይ ነው ሄደው። ከዛ በኋላ እንግዲህ ዱባይ ከሄደ ገና 6 ወሩ ነው። በ6 ወሩ እንደዚህ አይነት ችግር ደረሰበት። ብቻ ምን አይነት ህግ እንደሆነ አላቅም። ምክንያቱም ሰይድ እዛ ከሄደ ፖለቲካ ትቷል። እንዳውም ብዙ ልጆች ምን ተደርገህ ነው ኢትዮጵያ በጣም ችግር ደርሶበት ነው ምናምን እያሉ ብዙ ነገሮች እየተቹት ነበርና እኔም ደስ ብሎኛል። ምክንያቱም ሳውዲ ላይ ሆኖ የሚያስተላልፋቸው ነገሮች ያያችሁ ነበር። አሁን ደግሞ እዛ ከገባ ምንም አይነት ፖለቲካም ሆነ ምንም አይነት አንድ ነገር አውርቶ ያቀም። ባለፈው በሃና ጉዳይ ነው። የሃናን ጉዳይ ሁላችንም እዚህ በዩቲዩብ ማንጥቼ እያለቀስን ነበር። መጀመሪያ ሞታለች ተባለ። ከዛ በኋላ ደግሞ እንዳለችና በህይወት እንዳለችና እዛ ታግታ እንደሆነች ሁላችንም አውርተንበታል። ያን ጉዳይ እዛም እዚህም እያለ እየተደዋወለ እንትን እያለ ነበር፣ ድምጽ እየሆነ ነበር። መጨረሻው ሳይታወቅ የሃናም ጉዳይ በሱ ላይ እንደዚህ ችግር ሲደርስ ሰዎቹ ምን አይነት ኃይል አላቸው ብዬ ነው እኔ ያሰብኩት። የምሬ ነው፣ ወደዛ ነው የወሰድኩት። ምክንያቱም ይሄ ልጅ ቀን ከቀን የሷን ቪዲዮ ነው የሚሰራው። ላይቭ ላይ ስለሷ ነው የሚያወሩት። በቃ ላይቭ ላይ ቁጭ ብሎ ስለሷ ነው ሁሉም ሰው ላይ እየደወለ ቀጥታ እየደወለ እዚህ እያለ እሷን ለማስለቀቅ ብዙ ጥረት እየተደረገ ነበር። እንዳውም ስንት ሺህ ሪያል ነው 30 ሺህ ሪያል ሰብስቡ ተብሎ ምናም
ብዙ ነገሮች እየተባለ ነበር እሷን ለማስለቀቅና ያ ነገር ሳይፈጸም ምን አደረጉ? እሱ ከዛ ይሄ ነገር እኮ ተደውሎለት ወረቀቱ ኢቃማውን አበላሽተውበት ወደ ሀገር እንዲገባ የተደረገበት ምክንያት እነዚህ ሰዎች እጅ አለበት። እንግዲህ ሌላ ሰው የታደ የእሷን ጉዳይ ነው አይዞ የነበረው። ሰሞኑን ቁጭ ብሎ 24 ሰዓት ላይቭ ላይ ስለሷ ነው ሲከታተል የነበረው እና እሱን ለማጥፋት እነሱን ለሚያስያዝ ሲያደርግ ስለነበረ ጫና እያደረገባቸው ስለነበረ እስከ ሀገር ቤት ቤተሰቦቻቸውን ለማወቅ ራሱ ብዙ ነገሮች እየተደረገ ነበር፣ አጋቾችም ማለት ነው። ስለዚህ እሱ በጣም ጫና ስለፈጠረባቸው ምን አደረጉ? እሱን ከዛ ለማስባረር ተመልከቱ። እና አሁን ዝም ማለት የለብንም ማለት ይሄ ልጅ ከዛ ቶሎ እንዳይገባ የሆነ ነገር ተረባርባችሁ ኤምባሲ ማናገር አለባችሁ። አሁን 5 ቀን ነው የተሰጠው። ያውም ደግሞ ጓደኛው ኢቃማውን አስይዞ በኔ ዋስትና 5 ቀን ይቆይና ከዛ ነው ወደ ሀገር ያሳፍረውልኝ በማለት ነው የተውት እንጂ በእስር ቤት ሊያስገቡት ነበር። ተመልከቱ እንግዲህ በጣም እንትን ስላሉ ማለት ነውና አሁን በሰው ዋስትና ነው እሱ 5 ቀን ሻንጣውን እስከሚረትብ ተብሎ ይቆያሉ። ስለዚህ እዚህም ከመጣ ወደ ሌላ ሀገር ተረባርባችሁ መውሰድ አለባችሁ ብዬ ነው የማስበው። በሰው ምክንያት ይሄ ልጅ አሳዳጊ ነው፣ ብዙ ነገር አለበት። ለሰው ብሎ ብዙ ደረጃ ብዙ ነገር ሆኖ እዚህ ሀገር ከቀረ በጣም ነው ማዝነው ነው። የሆነ ቦታ እንግዲህ ሳውዲ መመለስ አይችልም፣ ዱባይም እንዲህ ካደረገች ይሄ ልጅ ወደ ሌላ ቦታ ነው መውሰድ ያለባችሁ፣ ከዚህ ከሁለቱ ሀገር ውጭ ማለት ነው። ብቻ አንዳንዴ ራስንም መጠበቅ ጥሩ ነው። ለሰው ተብሎ በጣም ብዙ ጫና ሊደርስባችሁ ይችላል። የዛሬ ሰው ደግሞ ለሰው ብሎ ስለ ጮኸ የሚያግዛችሁ የለም። እኔ ልንገራችሁ፣ ከወደቃችሁ ወደቃችሁ ነው፣ ማንሳት የሚባል ነገር የለም። አሁን ይሄ ልጅ ወደ ሀገር ግባ ተባለ እንጂ ጫና ሌላ ነገር አልደረሰበትም። ይሄም ትልቅ ነገር ነው። ሀገሩ ቢገባ ምንም አይሆንም። ግን እስር ቢፈረድበት የሆነው እንደ ሌላ ወንጀል ቢታይበት ወላይ ብዙ ነገር ማንም እንትን አይረዳው፣ ማንም እንትን ከችግር አያወጣችሁ። ምን ነገራችሁ? ለሰው ችግር ብለን ራሳችንን አሳልፈን እንሰጣለን። ከዛ ሰው ቆሞ ነው የሚያየን። ከችግር ማንም አያድነንም። እኔ ነገር ብዙ ጊዜ ፈትኖኛል፣ በቲክቶክ ሆነ በዩቲዩብ። እንደዛ ማለቴ በሰው ጨክኖ ሳይሆን ሰው ግን እንደዚህ ለሰው ብሎ ራሱን መስጠት ደረጃ ሲደርስ ሰው ቆሞ ማየት የለበትም። ያን ሰው ተረባርቦ ከችግር ማውጣት ግዴታ ነው። ገባችኋ? ስለዚህ ሰይድ ወረበባ አሁን ቁጭ ብሎ ላይቭ እየተጫወተ ልብሱን እየሸጠ ነበር። አሁን ይሄ ነገር በሃና ጉዳይ ሲከራከር ነው። ይሄ ጉዳይ በቃ ምንም ጋር አላያይዘውም። እኔ በራሴ ጭንቅላት ነው የማወራው። ማያያዝ ያለብኝ እነዚህ የመን ላይ ያሉ ሰዎች ምን ያህል እጃቸው ረጅም እንደሆነ በቃ ይሄ ነው የገባኝ እንጂ ይሄ ልጅ ጠላት የለው። ማን ያስይዘዋል? ዛሬ ኢቃማ በስንት ብር ነው የሚስተካከለው? ዱባይ ላይ ኢቃማ ሲበላሽበት አስባችኋል? ባንዴ ነው አሉ ኢቃማውን የሰረዙበት። ተመልከቱ። ስለዚህ ኢቃማ ለማስተካከል ስንት ሺህ ሪያል እንደሚፈጅ ታውቃላችሁ? ያንን ሁላ ባንዴ ካንስል ሲደረግበት ይሄ ልጅ ዋጋ ከፈለ ማለት ነው። አስባችኋል? ኢቃማ ማስተካከያ እኮ ቢያንስ 6 ወር የሰራው ራሱ ላይ ከፍለው ይችላል። እና ያሳዝናል ወላሂ ነው የምላችሁና ዛሬ ሳውዲ ላይ ኢቃማ ለማስተካከል ዱባይ ላይ ኢቃማችሁን ሙሉ በሙሉ ለማስተካከል ስንት ብር እንደሚፈጅ እየሰማን ነው፣ እያየን ነው። ሁሉ ነገር በዛ ሀገር ለማድረግ ማለት ነው። እና ኢቃማውን በአንድ ጊዜ ምንም አይነት ጥፋት አልነገሩትም። ይሄን አጠፋ ካልተባለ ይሄ ሰውዬ እንዲህ አስባችሁታል? ጥፋቴን እንኳን አላወቅኩም ማለት በቃ ጥፋት መቼም እዛው ሚዲያ ላይ ሆነ ስለሐና ስላወራህ ብቻ ነው። በቃ ካለህበት አንተ መንጭቀው ለመጣል ተንስተዋል እነሱ በቃ ፍላጎታቸው። ምክንያቱም እነሱን እዛ ጋር ቤት ኪራያቸው የት እንደሆነ ሳውዲ ላይ ማን ጋር እንደሚኖሩ ቤተሰቦቻቸው ማን እንደሆነ ሲጣራባቸው ምን አደረጉ? እሱን ከዛ ለማጥፋት ልጅቷንም ሁላ
ምን ለማድረግ ይችላሉ? ምን ማድረግ ይችላሉ? እስከዛሬ አግተው አስቀምጠዋት ከሆነ ራሱ አሁን እነሱ እያሉ ያሉት አላገትንም ሙታለች እያሉ እንዳውም በሞቱ ላይ እየደመደሙ ነው ያሉት። ቪዲዮ አድርጋችሁ ላኩ እሷን አይተን ብር እናስገባለን ቢባሉ ቪዲዮ አላደረጓትም ሀናም ማለት ነው። እና በጣም ትልቅ ናቸው ሰዎቹ። ስለዚህ ሰይድን ዝም አትበሉ። በጣም ያሳዝናል። ብቻ ወደ ሀገር ሳይገባ እዛው ተረባርባችሁ እንትኖች ጋራ የምትተዋወቁ ካላችሁ ኤምባሲዎች ጋራ ኤምባሲዎቹን አናግራችሁ የዚህ ልጅ መፍትሄ መፍታት አለባችሁ ችግሩን። እና ሰያው እንግዲህ አላህ ይርዳህ አብሽር። እሱ ካለው ምንም አትሆንም። ሀገርህን ብትመጣ ሀገርህ ነው፣ ችግር የለውም። ምክንያቱም አሁን ላይ ባለህ ደረጃ አሪፍ ነው። ስለ ሀገር አልነካም፣ ምንም ነገር አልነካም። ህገወጥ ሰው የሚያዘዋውሩትን እንትን ነው ያረከው። ይመች